ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልእክት ስለሆነ በሰሞኑ መነጋገሪያ የነበረው በቲክቶክ ስሙ እፎይ በመባል የሚታወቀው ግለሰብ ለቃላት አጠቃቀም ይቅርታ ጠይቃለሁ አለ። ኮምበሬ ብድግ ብዬ ይሄው ይቅርታ ጠይቃለሁ። ይቅርታዬን እንደምትቀበሉኝ ተስፋ አደርጋለሁ። በዚህ ምክንያት ከፍተኛ ሐዘን ስለተሰማኝ ይቅርታ እንድታደርጉልኝ በትህትና እየጠየቅኩኝ ላልተገደበ ጊዜ ወይንም ላልታወቀ ጊዜ ራሴን ከቲክቶክ በዚህ ምክንያት አግልያለሁ። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃልናል። ሰላም ጤና ይስጥልን እንደተከበራችሁ የኢኦቲ ሪአክት ቤተሰቦች እንደምቃችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ ወንድማችን እፎይ ጉዳይ ወንድማችን እፎይ ይቅርታ ጠይቋል። እሱን የምንመለከት ነው የሚሆነው። እዚሁ እንደበዘበርኩን ያወጣቸውን መረጃዎች አሉ። ወንድማችን እፎይ ጥፋት የለበትም እናንተ ላይ ስላላችሁ እሱ ደግሞ እንደዚህ ያለው የሚል ነገር ይዞ ቀርቧልና እሱን የምንመለከት ነው የሚሆነው። ይሄን ቪዲዮ የምትመለከቱ ሙስሊሞች ካላችሁ አይዶን እምቤ እንደምነግራችሁ ብቻ ይሄን ቪዲዮ አይታችሁ እንዲጨርሱና ሐሳቡን ሙሉ በሙሉ እንድትረዱት የእፎይ ሐሳብ ምንድነው የሚለው ነገር እንደዚህ ተናገረበት ምክንያቱ ምንድነው ይቅርታ ያስጠይቀው ነገር ምንድነው የሚለው ነገር እንድትመለከቱት በዚህ አጋጣሚ በትህትና መጋበዝ ፈልጋለሁ። እኛዎቹ ደግሞ ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ከእፎይ ጎን ያላችሁ ክርስቲያኖች በሙሉ ኮሜንት ላይ ገባችሁ እኔም እፎይ ነኝ ብላችሁ መጻፋችሁን እንዳትረሱ። አሁን ቀጥታ ወደ ቪዲዮአችን ህፃኑን ጌታ መጥቶ አፉን ሳመው አሉ። የተወለደ ልጅ መጥቶ ሳመው አሉ። ከዛዛ ደግሞ ነብዩ የብልት ስሟል የገሌን ብልት ስሟል አለ። እነሱ ኃላፊነቱ እናንተ ላይ ነው የሚወድቀው። አይ የሳመው ብልት የልጅ ልጁ ነው ህፃን ስለሆነ ነው ብልት የሳመው ምናምን በቃ ማስረዳት ነው ያንተ አለቀ። አንተ ከዚህ ጠቅሰ ነው የምትጠቅሰው። ከዛ ደግሞ ቁርአን ሲጠቀስበት የኔን አትንካ የኔ እንደዚህ ነው የሚለው ያንተ ምን እንዴት ይባላል? አይባልም። እኩል ታነሳለህ እኩል ይመጣልሃል፣ እኩል ትጠይቃለህ እኩል ይሰጣል። ይሄን ያደረገው መልኩን አልደበቀ፣ ፊቱን አልደበቀ፣ ስሙን አልደበቀ። ሰማዕት እኮ ነው ልጅ፣ ሐዋርያ እኮ ነው ልጅ። ነገር አልፈለገ። ነገር የፈለጋችሁት እናንተ ይሄ ዝም ብሎ የሚታይ ነገር አይደለም። ትክክልም አይመጣም፣ ትክክልም አይሆንም። አንተ ጳውሎስን ስታጣጥል እኔ ደግሞ ሐምዛን አፈር ከድሜ ያበላልሃለሁ። አንተ ነብዩ መሐመድ ኢየሱስ ክርስቶስን ስታጣጥልብኝ እኔ መሐመድን። ስለዚህ መቻል ነው። እኔ አምላኬ የምለውን እግዚአብሔር ነው እግዚአብሔር ወልድ ነው የምለው ክርስቶስን አይደለም ስትለኝ እኔ ነብይ አይደለም ብዬ ስመጣ መቻል ነው። ስታከብረኝ አከብራለሁ፣ ስታዋረደኝ አዋርዳለሁ። ሲያስበው ምንም እንደማናመጣ ያውቃል። የሚሰማው ስሜት እንደዛ ነው። እኔ እና አህመዲን ጀበል እነማን አሁን ምንም ምክንያቱም ታንኩም ባንኩም ምንም የነሱ ይመስላቸዋል። አንዲት ቀን ለእግዚአብሔር ግማሽ ሰከንድ ይበቃዋል ይሄን ታሪክ ለመቀየር። ግማሽ ሰከንድ ይበቃዋል ለእግዚአብሔር ይሄን ታሪክ ለመቀየር። አሁን ዞር ሲል አብይ አህመድ ነው ያለው፣ ዞር ሲል አደም ማንተስ አደም ነው፣ ዞር ሲል ደመቀ መኮንን ነው ያለው፣ ዞር ሲል ሙፈሪያት ናት ያለችው፣ ዞር ሲል ምናምን ነው ያለው። ስለዚህ ይሰማዋል። በቃ እኛ ነን ያለነው ምን አባቱ ያመጣል። እፎይ መገደል አለበት እያላችሁ ቪዲዮ እየሰራችሁ ያላችሁ እየዛታችሁ ያላችሁ የእስልምና እምነት ተከታዮች ቀጣይ ማሳያችሁ ግለሰብ ምን መሆን እንዳለበት እንድትነግሩኝ ይፈልጋሉ። አንዴ ያዳምጡት። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እሺ ይበቃል። እንግዲህ እንደሰማችሁት ነው። ይሄንን ጥያቄ መጠይቀው እፎይ ላይ እንገላለን የሚል ዛቻ ቪዲዮ እየሰራችሁ ያላችሁና ይታሰርልን እያላችሁ ያላችሁ የእስልምና እምነት ተከታዮች ነው። ይሄ የእስልምና እምነት ተከታይ ምን ይደረግ ትላላችሁ? እስቲ ንገሩ። እናንተ በጣም ምንወዳቸውን ምናከብራቸውን ነብያችንን ነካ ክብራቸውን ነካ ብላችሁ ካልገደልን ካላሳሰርን ካላችሁ ለኛ ለክርስቲያኖች ደግሞ ከምንም ነገር በላይ የሆኑ ሃይማኖታችን ውስጥ ካሉ መጽሐፍ ቅዱስ ላይ ከተጠቀሱ ቅዱሳንም በላይ የሆነውን አምላካችንን በዚህ ልክ እግዚአብሔር ይቅር ይበለውና ይሄ ተራና ቀፋፊ ግለሰብ እንደዚህ ከፍ ዝቅ አድርጎ አምላካችንን የተሳደበውን ምን እናድርግ እስቲ ንገሩ። እናንተ ተነኩብን ያላችሁት ነብያችሁን ነው። አምላካችሁን ወይንም ፈጣሪያችሁን ሳይሆን ነብያችንን በሃይማኖታችን ላይ ትልቅ ቦታ ያላቸው ነብያችንን ነካ ነው ያላችሁት።
እኛስ ፈጣሪያችንን በዚህ ልክ ይሄ ተራ ግለሰብ እንደዚህ ከፍ ዝቅ አድርጎ የተሳደበውን ምን እናደርግ እስቲ መልሱልኝ። አንድ ሀቅ ልንገራችሁ። ባለጌ ልጅ ያላት እናት የሌላውን ልጅ ሄዳ ባለጌ ብላ የመስደብ ሞራሉ የላትም። ለምን? የሷም ልጅ ባለጌ ስለሆነ። እንደ እስልምና እምነት ተከታይ እፎይ ላይ ጣትን ከመቀሰር በፊት እንደዚህ አይነት ባለጌ የእናንተ እምነት ውስጥ እንዳለ ማወቅ ነበረብን። ስለዚህ የሚያስማማን ነገር ምንድነው ወደሚለው ብንመጣ ነው የሚሻለው። እሱ ምንድነው? የየትኛውም ቤተ እምነት አስተምሩ የራሱ እውነት የሌሎችን በማንቋሸሽ ሌሎችን ከፍ ዝቅ በማድረግ እንዲነገር አይፈቅድም። የየትኛውም ቤተ እምነት አስተምሩ ወይንም ዶክትሪን። ነገር ግን በዚህ ልክ የሌሎችን እያንቋሸሹ ከፍ ዝቅ እያደረጉ ያሉ አሉ ወይ ከተባለ አዎ፣ የት? ሁሉም ቤተ እምነት ላይ ህግ ባለበት ሀገር ሰው በኮንፊደንስ ወጥቶ እንደዚህ በቪዲዮ አድሬሱ የታወቀ ህግ ባለበት ሀገር ላይ ቁጭ ብሎ የሌላውን እምነት ይሳደባል፣ ያንቋሸሻል። ስለዚህ ህግን ያስከብርልን። ሁላችንም የየራሳችንን ቤት እንመልከት። አመሰግናለሁ። እንደሰማችሁ እንግዲህ ከዚህ ውጪ ያለ ምንም ነገር የለምና መልስ በመልስ ለጥያቄያችሁ መልስ ሲመለስ አጻፋ ሲመለስ ወይም ደግሞ እናንተ አክት አድርጋችሁ እፎይ ወንድማችንም ሌሎችም ሪአክት ያደርጉባችሁ ለምን ይደረግብናል ማለት በጣም የሚያሳፍር ነገር ነው። ልክ አይደለም። መጀመሪያ እንደዚህ ነገር እንደሚመጣ ማወቅ ነበረባችሁ። መጽሐፍ ስትጽፉ የተለያየ ነገር ቪዲዮዎች ስትሰሩ ኢየሱስ እንደዚህ ነው፣ አምላክ እንደዚህ ነው፣ እግዚአብሔር እንደዚህ ነው ብላችሁ አጸያፊ ቃል ስትናገሩ አጸያፊ ነገሮች ስትጽፉ መጀመሪያ እንደዚህ ነገር እንደሚመጣ ትውልድ እንደሚነሳ ማወቅ ነበረባችሁ። ስትነኩ ይነካባቻል ነው ባጭሩ። ስለነካችሁ የተነካው እንጂ ሳትነኩ እኛ ላይ አክት አድርጓል አክት ያደረገውን ሰው እኛ አክት ያገንበት የምትሉ ሰዎች የሚባል ሰው አለ። በነገራችን ላይ እፎይ ከመጣ ገና 1 ዓመቱ ነው። 1 ዓመት ወደ 1 ዓመት ነው የሚጠጋው። ወልቷ ራሱ የሚለው ጥያቄ ነው። ወደ 1 ዓመት ነው። እና አቡ ሃይደር እኮ ከ2 ለ3 ዓመት በፊት ምን ሲያደርጉ ነበር? ስንት መጽሐፍ ጽፉ ነበር? ስንት ቪዲዮ ሲሰሩ ነበር? ዩቲዩብ ላይ እኮ የአቡ ሃይደር ቪዲዮ ገብታችሁ ካያችሁ በሲኒ ያስቀምጠው ቡና ይጠጡ ውሃ ይጠጡ የሳቁ የሳለቁ እየሰው እንዴት በሰው አመልካለሁ በሚለው አምላክ እየሳቀ የተሳለቀ ዛሬ ሪአክት ሲደረግበት ደግሞ በዚህ ልክ ይሰቃይ ይላል። ይሄ ልክ ፌር አይደለም። ለእናንተ ጥሩ አይደለም እንደዚህ ማድረጉ እና በክብር ብናወራ በክብር የእናንተዎቹም ጠይቁ። ወንድማችን እፎይ ጠይቋል ከሚጠበቅበት በላይ ይሄው ቆሜ ያለው ጠይቋልና እሱ ቪዲዮ እንመለስ። በሰሞኑ መነጋገሪያ የነበረው በቲክቶክ ስሙ እፎይ በመባል የሚታወቀው ግለሰብ ለቃላት አጠቃቀሜ ይቅርታ ጠይቃለሁ አለ። አንዳንድ የቃላት አጠቃቀሜ ትላልቅ ሰዎችና ህፃናት ሲሰሙ ስለሚከብድ ለቃላት አጠቃቀሜ ይቅርታ ጠይቃለሁ ያለ ሲሆን ከዛ ውጪ ያጠፋሁት ነገር የለም ብለዋል። በግልጽ ክርስትናን የሚሳደቡ ግለሰቦችም ይቅርታ እንዲጠይቁ ይደረግ ብሏል ሲል ፋስት መረጃ ሐሳቡን አጋርተዋል። ከሆነ እሺ ቀጥል። ክርስቲያን የምታሳየው ከሆነ ዞል የሰራኸው ነገር ሁሉ ስተት ነው ውሸት ነው ከሆነ እሱ ጋር አንስማማ። እንደዚህ አይነት ቪዲዮ ደርሷቸው ከሆነ ይሄንኛውን ቪዲዮ ይቅርታ ጠይቄበታለሁ። ሞጨ አይደለም የሚለው ሳመ ነው የሚለው ታርሜበታለሁ። የታረምኩበት ነው ተተከሰስኩባቸው ውስጥ ስለሆነ ማለት ነው። በጊዜው በጣም የቀወጡበት ቪዲዮ ስለሆነ ነገር ግን ታዲያ መጅልሱን ደግመህም ይቅርታ ጠይቀን ከሆነ ከወንበሬ ብድግ ብዬ ይኸው ይቅርታ ጠይቃለሁ። ነገር ግን እኔ ይቅርታ ጠይቃለሁ እነኚህ ኡስታዞቻችሁን እነኚህስ ባለጌዎቻችሁን ይቅርታ ታስጠይቃላችሁ አታስጠይቁም? እኔ ለይሉንታዬ ለአይምሮዬ የምታመን ሰው እንደመሆኔ ሳመ ነው የሚለው ሞጨ ላልኩት ይቅርታ ጠይቃለሁ። እናንተ ኡስታዞቻችሁን ይቅርታ ታስጠይቁልናላችሁ። አምላካችንን ጌ ነው ወንድ ለወንድ እንትን ሚል እያሉ ለተስባት ምናመልከውን እየተሳደቡ ባላየ ማለፋችሁ ትንሽ አያስገርምም? ትንሽ አያስተዛዝብም? ወይንስ እነኚህ ቪዲዮዎች አልደረሷችሁም? ወይንስ ፍርደ ገምድል ናችሁ? ለምንድን ነው ይሄ እነኚህን ያላያችኋቸው? ወይንስ የገዛ ልጆቻችሁ ሲያጠፉ ደንታችሁ አይደለም? ለምንድን ነው ልጆቻችሁን ያልቆነጠጣችሁት? በእንቁላሉ ጊዜ እንደሚባለው ማለት ነው። ሰላም እንዴት ናችሁ? ይሄ ቪዲዮ ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ
መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡት። ሐዲሱን አንብቦ ሌላ ሐዲሱ ልክ ነው አልኩህ። በቃ የልጅ ልጅ ነው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋር ነውር የለውም። በአንተ ጋር ነውር መስሎ ከታየ እንደፈለክ አድርገው፣ አብጠልጥለው። ወንድማችን ይሄ አያሳፍርም። ሲጀመር ወንድሜ ሲጀመር ይሄ የሚያሳፍር ነገር አይደለም ድርጊቱ። ለማሳፈርና እንደሚያሳፍር ለምን ይሄንን እንዳቀረብነው እናሳይሻለን። ማሳፈር ከሆነ ይገደል ብላችሁ ካወጃችሁብኝ እኮ ነብያችሁ ሐሰንና ሁሴንን ብልት ይስም እንደነበረ በተናገርኩት ከቪዲዮ እንደሰማችሁት። እንግዲህ ከዚህ በፊት ሙሐመድ የሙስሊሞቹ ነብይ ማለት ነው ወንዶችን ብልት እንደሚስም እንደሚሞጨሙጭ ተናግሬ ነበረ። ከሱ ጋር የተያያዘ ከፍተኛ ቁጣ በሙስሊም ማህበረሰቡ ላይ በእኔ ላይ ተነስቶ ነበረ። ነገር ግን የቃላት እንትኖች ላይ የተፈጠረ ግጭት አለ። ደግማችሁ ይህንን ቪዲዮ አዳምጡት እና በደንብ ግልጽ አደርግላችኋለሁ። ልጆች ከንፈር መሳም እንጂ እንደገና ደግሞ አንተ ባልከው መልኩ በቃላቱ ራሱ በዛ መልኩ አልመጣም። መስሐ ነው የሚለው ወይም ደግሞ መሳም ነው። ገብቷል? አየ መምጠጥ ነው የምትለው። ምናልባት እነሱ ከንፈሩን የሳሙት መጠጡት አይልም። ወይም ደግሞ እንደዚህ አንተ በመታስበው መልኩ እንደዛ አይሆንም ማለት ነው። አየው መጀመሪያ ሐዲሱን ራሱ ጠንቅቃ ማወቅ ነው። የልጅ ብልቱንም ሳሙለት የሚባለው የልጃቸውን ልጅ ነው። ይህን ነገር ቢያደርጉ ምንድነው ክፋቱ? የልጅ ልጅን ማለት ነው። ፍቅርን ለመግለጽ የሚደረግ ነገር ነው። የልጅ ልጅን እኔም የልጄን አደርጋለሁ። የሰፈር ሰው ራሱ የኔ ልጅ አሁን እንደዛ ይስማል ያደርጋል። መልካም ወንድማችን ሲናገር እንደሰማችሁት ነብያችን አንተ እንዳልከው አይደለም ያደረጉት። የወንድ ልጅ ብልት ሞጨሞጩ ሳይሆን የሚለው ሳመ ነው የሚለው ብሎናል። ስህተትን አምኖ ይቅርታ መጠየቅ ታላቅነት ነውና ይቅርታ ማለት ፈልጋለሁኝ። ኦኬ ሞጨሞጨ የሚለውን ሳመ በሚለው አስተካክያለሁኝ። ብዙ እንትኖችን ለማንበብ ሞክሬያለሁኝ። በዚህ ዙሪያ ላይ ነብዩ የወንድ ልጅ ብልት እንደሚስም ብዙ አንብቤያለሁ እና አብዛኞቹ አዎ ሳመ ነው የሚሉት። እዚህኛው ላይ ይቅርታ መጠየቅ እፈልጋለሁኝ። ሳመ እንጂ ሞጨሞጨ የሚለው ሁለት ቦታ ላይ ነው ያለው። እሱ የኔ ስህተት ሳይሆን ትርጉም ስህተት ነው። በኢጅማው መሰረት በብዙሃኑ ስምምነት መሰረት አብዛኞቹ ሙፈሲሮች ሳመ በሚለው ስለሆነ የተስማሙት በሱ ተስማምቻለሁ እና ወንድማችንም ባለው አዎ ሞጨሞጨ ከሚለው ይልቅ ሳመ የሚለውን ተቀብያለሁኝ። በእርግጥ የወንድ ልጅ ብልት ብላ የሚልም ትእዛዝ ነው እሱ ራሱ ነብዩ ግን ያደረገው መሳም ስለሆነ እሱን ተስማምቻለሁ። ከሳመ በኋላ ብልቱን እንደሚጎትትም የሚናገር አለ። በእጁ ይጎትት በአፉ ይጎትት ስላላወቅኩ ነው እኔ ጠባ ብዬ ወይንም ደግሞ ሳመ ምናምን የሚሉ እንትኖች ሞጨሞጨ የሚሉትን ቃላት የተጠቀምኩት ከዛ አንፃር ነው። ብልቱን ይስባል የሚለው በእጁ ከሆነ ሜቢ እናንተ ባላችሁት ተስማምቻለሁ ማለት ነው። ነገር ግን ብልት ይስብ ነበር የሚለው በአፉ ከሆነ ደግሞ ጠባ የሚለው ያስሄዳል። ነገር ግን በብዙሃኑ መሰረት ደግሜ ይቅርታ መጠይቃችሁ ሳመ በሚለው ተስማምቻለሁኝ። ሞጨሞጨ የሚለውን ትቻለሁ ማለት ነው። ኮመንት ላይ ተደጋጋሚ ችግር የለውም እኛም የልጃችንንም ብልትን ስማለን ምናምን ነገር የሚሉ እነኚህ ተደጋጋሚ እያያችሁ ነው። ሐዲሱ ዳይፍ ነው ሐሰን ነው የምትሉ በጣም በብዙ ሐሰን የሆኑ እንዲሁም ደግሞ ሳሂ በሆነ ሁኔታ እሱም ብቻ ሳይሆን ህግ ተመሰርቶበታል። እጅግ ብዙ ሙፈሲሮች የሚስማሙበት ኦተንቲክ የሆነ ሐዲስ ነው ማለት ነው። እና ይቅርታዬን እንደምትቀበሉኝ ተስፋ አደርጋለሁኝ። በዚህ ምክንያት ከፍተኛ ሐዘን ስለተሰማኝ ይቅርታ እንድታደርጉልኝ በትህትና እየጠየቅኩኝ ላልተገደበ ጊዜ ወይንም ላልታወቀ ጊዜ ራሴን ከቲክቶክ በዚህ ምክንያት አግልያለሁኝ። ያው እንደሰማችሁ ነው እንግዲህ ወንድማችን እፎይ ጥፋት ባጠፋበት ሰዓት በዚህ ልኩ መጥቶ ይቅርታ ጠይቆ ነበር። አይ አሁንም ድጋሚ ጠይቅ ከተባልኩኝ ብሎ ሰሞኑን ላይቭ ገብቶ ሲጠይቅ ነበር እና ይቅርታ ጠይቆ ያለፈበትን ነገር ዛሬ ይዞ መጥቶ መናገሩ ከ3 ወር በፊት የተናገረው ነገር ዛሬ ይዞ ወጥቶ እንደ ኢሹ ማድረግ የሆነ አጀንዳ ከኋላ ከሌለ ምንድነው እዚህ የሚያደርገው የሚል ጥያቄ ይፈጥራልና ባጭሩ እኛም ያስቀየምናችሁ ካለ ይቅርታ አለቀ በቃ። ይሄ ወንድማችን እፎይ ይቅርታ ብሏል። ከይቅርታ ይበልጥ ነገር አለ እንደምትል ከሆነ ችግር የለው አይታሰርልን እንፈልጋለን ካላችሁ ያ ዞሮ ዞሮ ለእናንተ ነው። ምክንያቱም የእናንተዎቹ እሱ የተናገረው አንድ የምታከብሩትን ነብይ ነው። እኛ ደግሞ የምናመልከውን አምላክ እግዚአብሔርን የተናገረው እናንተ ጋር ሼክ መሐመድ ምንድነው ሼክ ኡስታዝ ያተባለ የሚጠሩ እግዚአብሔርን ዝሙት ሰርታለን ጌታ አይደለም ያልኳቸው። እሺ ጌታ በስጋ ተገልጧል እሱ አይደለም ያልኳቸው። እግዚአብሔር ራሱ ዝሙት ሰርቷል ያሉ ግለሰቦች አሉ እዛ ውስጥ
ሼኾች አሉ፣ ኡስታዞች አሉ። እነሱ ምንድን ነው የሚሆኑት? እነሱም ይቅርታ ይጠይቃሉ። ትናንት የሆነ ቪዲዮ ያየው ነበር፣ ይቅርታ ይጠይቃሉ እነሱ። የእነሱ በይቅርታ የሚታለፍ ሆነ ይህም ይቅርታ ይታለፋል አለ። ከአሁን በኋላ በስራ መቀጠል ነው። አይ ይሄ ይታሰር፣ ይሄ እንደዚህ ይሁን፣ አይሆንማ፣ እንደዛ በዛ ልክማ አይሆንም። ፌር እንዲሆን ሁለቱ ነው የሚታየው። ይሄ ማለት ግን እናንተ ስላጠፋችሁ እኛ ማጥፋት አለብን ወይም እኛ ስላጠፋን እናንተ ማጥፋት አለባችሁ ሳይሆን እናንተ አክት ያደረጋችሁት ነው ወንድማችሁ ሪአክት ያደረገው የሚል ሀሳብ ለማንጸባረቅ ነው ይሄ የምንናገራችሁ። እሺ እናንተ ስትሉ ነው እሱ ያለው። ይሄ ሞጨሞጨ ጠባ የሚለውንም ያመጣው ኢየሱስ ክርስቶስ የከንፈር ስሟል ምናምን ብሎ የሚል ቪዲዮ ሰርቶ ነበር። ለዛ መልስ ነው ይሄ ነገር ያመጣው ወንድማችን ነው። አክት ያደረገ ነገር አለ፣ ሪአክት ያደረገበት ሪአክሽን ይደረግ ደግሞ እንግደለው እንፍረጥ አይባልም። እንደዚህ ስርዓቱም እንደዛ አይደለምና እሱ ነገር እንድታውቁ ፈልጋለሁ። እስቲ ያንን ቪዲዮችን እንመልከት። የእፎይ ስህተት ምንድን ነው? በመጀመሪያ የኔ ተወዳጆች ሁላችሁም ይህንን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። እናም ደግሞ አንድ ጥያቄ ለሙስሊም ወገኖቻችን እንጠይቃለን። እሺ የእፎይ ስህተት ምንድን ነው? በአረብኛ ከተጻፉ ጽሁፎቻችሁ ውስጥ እያወጣ በአማርኛ ተናገረ። ቁርአኖቻችሁን፣ ሐዲሶቻችሁን እና ደግሞ ሙፈስሮቻችሁ የፈሰሩትን ነገር እያወጣ ተናገረ። ዘይ እውነቱን ገለጠ ማለት ነው። ስለዚህ እናንተ እርሱን ማሳደድ እስከ መግደል እስከ ማወጅ ድረስ ከምትመጡ ይልቅ የሚናገረው ነገር ምንድን ነው? ኦኬ የተናገረ ነገር ምንድን ነው? አለበለዚያ ደግሞ የተናገረው ነገር ስህተት ነው እንዲህ ተደርጎ አይፈታም ካላችሁ መታችሁ ለውይይት በጣም እልፍ አእላፍ ጊዜ እየጋበዘ ነበር። ስለዚህ መታችሁ መወያየት፣ ከዛ ለሙስሊም ወገኖቻችሁ አሁን በጣም በብዙ የሚቆጠሩ ሙስሊሞች ክርስቲያን የሆኑ ነው። ስለዚህ አሁን እዚህ ያሉት እናንተ ቤቶቻችሁ ውስጥ ባዶ እንዳይሆኑ እውነት ካላችሁ መታችሁ ምን ማድረግ ነው ከእናንተ የሚጠበቀው? እውነትን ተወያይቶ ማሳየት አይደለ? ተወያይታችሁ ያይ እሱ መሳሳቱን እንደምትሉት ጥላቻ ካለበት ጥላቻ ነው ብላችሁ ማሳየት ትችሉ ነበር። ይህንን ባላደረጋችሁበት ሁኔታ የሙስሊም ሚዲያዎች ላይ ግን ምን አይነት ነገር ያወጃችሁ መታችኋል? ልጁ እንዲታሰር፣ ልጁ እንዲገደል፣ በቃ በብዙ መልኩ ልጁ ላይ የተደረገ ጥላቻን እያደረጋችሁ ነው። ራሱ አንደበት ይህንን እንግዲህ ትንሽ ሰምተን እዛ ላይ ተሰባስበዋል፣ ዙሪያውን ከበውናል። ኦኬ አታክ ሊያደርጉን ነው የመጡት። ስለዚህ የህይወት ጉዳይ ነው። ራሳችንን መታደግ ነበረብንና ራሳችንም እናወጣበትን ነገሮች ወደ ማመቻቸት ገባን ማለት ነው። ልክ ከቤት እንደወጣን ድንጋይ ናዳ ወደዛ ለመግባት ተመለከታችሁት ነው። የድንጋይ ናዳ በማውረድ ኦኬ ቤቱ ድረስ ተደራጅቶ በመሄድ ይህ በራሱ በምን ያስቀጣል? በህግ ያስቀጣል። ማንኛውም ሰው የሚኖርበት ቦታ ላይ ተደራጅቶ እንደዚህ ተሰብስቦ ሄዶ ሰውን ለመግደልም ሆነ ሰውን እንትን ለማለት መብቱ የለውም። መያዝም ካለበት መያዝ የሚችለው ፌዴራል ፖሊስ ነው ወይም የኢትዮጵያ እንግዲህ ወይም የህግ አካላት የተሰየሙ ሰዎች መያዝ ይችላሉ። እንዲህ ለማድረግ ደግሞ እነሱ ደግሞ ምን ያስፈልጋቸዋል? እርሱ ወንጀለኛ ሆኖ ደግሞ መገኘት ደግሞ አለበት። ወንጀለኛ ሆኖ ባልተገኘበት ምንም ስህተት ባልሰራበት እናንተ ግን ጀስት ገና ለገና እንግዲህ ብዙ ሙስሊሞች ጥያቄ መጠየቅ ጀመሩ። ብዙ ሙስሊሞች እንግዲህ እውነትን ማወቅ ጀመሩ ብላችሁ በአረብኛ የተጻፉ ክታቦቻችሁን በአማርኛ ስላነበባቸው በአማርኛ እናንተ እንዲገባችሁ አድርጎ ስለነገራችሁ እንደዚህ መሆን ግን ትክክል አይደለም። እንሳ እንደው ለስድቡና እንደው ለማንጓጠጡ ግን ማን የቀረበ ነው ሲባል እነሱ ኡስታዞቻቸው ሼዎቻቸው ሳይቀሩ የሚናገሩት ተመልከቱ። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። አላችሁ ነው ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር ቃላቶቹን ብታስባቸው ነው። ያንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም ማለት ነው። ገድለም አጽዮን ማማይ አንቺ የሸርሙጣ ልጅ እንደተመለከታችሁት ነው እንግዲህ እኚህ ሼክ ወይም ደግሞ እኚህ ኡስታዝ ምን ይላሉ? እንደውም እግዚአብሔር እኮ በፍትሐ ብሔር ህግ እንደውም መቀጣት ነበረበት። እሺ አንደኛው ደግሞ ይነሳና ደግሞ እዚህ ቲክቶክ ላይ የሚሰራ እንግዲህ አንድ ኡስታዝ ነው በቅበተ እምነት ላይ የሚሰራ ምን ይላል ደግሞ እርሱ ደግሞ እንግዲህ ክርስቶስ ኢየሱስ ሎቱ ስብሐት ምንድን ነበር ይልናል። ሰምታችሁታል እናንተ፣ ደጋግሞ መናገር አያስፈልግም። እግዚአብሔር አምላክ ይቅር ይበላችሁ።
በነገራችን ላይ በፍርድ ወንበር ፊት መልስ የምትሰጡበት ይሆናል። እንግዲህ ዩቲናስ እንደምታውቁት በዚህ በቲክቶክ ላይ በዛም ሁላችንም የምንወዳት ብዙዎች ደግሞ ብዙ ሰውም የሚከተላት እህታችን ነች። ስለዚህ በእርሷ ቤት ማለት ነው እሷ ሞዴሬት እያደረገችው ቤቷን እንግዲህ መወያየት የሚችሉ ኡስታዞች ካሉ ይምጡና ኦኬ ያለ ማስረጃ ከሆነ እያወራ ያለው ያለ ማስረጃ ከሆነ እየተወያየ ያለው እርሱ በተራ ጥላቻ ከሆነ የውይይት ጥሪ አቅርቧል። ስለዚህም ዩቲናስ ምናልባት ይሄንን ቪዲዮ የምታይ ከሆነ ምናልባት ቢደርሳት ሁላችሁም እንግዲህ እሷም እንደምትቀበል እሺም እንደምትል እርግጠኛ ነኝ። ምክንያቱም እሷም እውነትን ማወቅ ትፈልጋለች፣ እውነትን ማወቅ የምትረዳ ይመስለኛል። ስለዚህ በእሷ ቤት ኡስታዞች ይመረጡና ያለው ኡስታዝ ጋር እፎይ ባቀረበው እንግዲህ ነገር ውይይት የሚደረግ ይመስለኛል። አለበለዚያ ግን ዝም ብሎ ተራ ጥላቻ ማሳደድ ምናምን ግን ትክክል አለ። በዚህ ርቀት ድረስ ሄዳችሁት እውነትን ስለገለጠና በአረብኛ የተጻፉትን ምን ስላደረገ በአማርኛ ስለተናገረ ነው። ስለዚህ ይህ ልክ ሊሆን የሚችልበት ነገር የለም። ሁላችሁም ክርስቲያኖች ሼር፣ ሪፖስት፣ ኮፒ ሊንክ አድርጉ። ሁላችንም እፎይ ነን። ሁላችንም ክርስቲያኖች እፎይ ነን። መጽሐፍ ቅዱስ ከሚያስተምረው ትምህርት ውጪ ሰዎች በራሳቸው ምልከታ ደግሞም አይሁዳውያን በጥርጣሬ ይሉት የነበሩትን ቃል በድጋሚ የሚናገሩ በዘመናችን ብዙ ሰዎች አሉ። በዚህ ሳምንት በሚነሱ አንዳንድ ጉዳዮች ላይ ብዙ የተመለከትናቸው ቪዲዮዎች አሉ። ከነዚያ መካከል ጌታችን ኢየሱስ ክርስቶስን እብድ ነው የሚሉ፣ እንደገና ደግሞ የአእምሮ መታወክ አለበት፣ እጁን ሳይታጠብ የሚበላ፣ እንደገና ደግሞ የተራበ፣ የተጠማ፣ የተሰቀለ፣ የሞተ ደግሞ ጋኔን አለበት እስከ ማለት የደረሱ ብዙ የድፍረት ንግግሮችን እየተመለከትን እንገኛለን። ስለዚህ እኛ ክርስቲያኖች ሰዎች በክርስቶስ ጉዳይ የሚናገሩትን ንግግር፣ ሰዎች በክርስቶስ ላይ የሚያነሱትን ሐሳብ እርሱኑ በመስማት መጠራጠር፣ መጨነቅ፣ መደንገጥ ሳይሆን ከኛ ከክርስቲያኖች የሚጠበቀው ትክክለኛውና እውነተኛውን የክርስቶስን ማንነት መረዳት ነው። መጽሐፍ ቅዱስ የእግዚአብሔር ቃል ስለ ጌታችን ስለ ኢየሱስ ክርስቶስ ማንነት ምን ይላል የሚለውን በሚገባ መረዳት እንጂ የሰዎችን ሐሳብ፣ የሰዎችን ክህደት፣ የሰዎችን ጥርጥር በመስማት መደንገጥ አያስፈልግም። ጌታችን ኢየሱስ ክርስቶስ በሥጋ የተገለጠ እግዚአብሔር ነው። ፍጹም ሰው ሆኖ የመጣ የዘላለም አምላክ ነው። ዓለማትን የፈጠረ ነው። የሚታየውን የማይታየውን ሁሉ ካለመኖር ወደ መኖር አምጥቶ የፈጠረ አምላክ ነው። የቅዱስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ በመጀመሪያው ቃል ነበረ ብሎ ቃልነቱን ደግሞ ከእግዚአብሔር ጋር የነበረ ብሎ ራሱ ደግሞ እግዚአብሔር የነበረ መሆኑን ደግሞ ሁሉ በእርሱ ሆነ ከሆነውስ አንዳች እንኳን ያለ እርሱ አልሆነም በማለት ይህንን የዘላለም አምላክ ሁሉ በእርሱ ሆነ ሁሉ በእርሱ ተፈጠረ ብሎ ፈጣሪነቱን፣ እግዚአብሔርነቱን፣ ሁሉን ቻይነቱን በሚገባ ደግሞ ሕይወት መሆኑን፣ የሰው ሁሉ ብርሃን መሆኑን ወንጌላዊ ቅዱስ ዮሐንስ በሚገባ እያብራራ ይመጣና ቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ በማለት እንደተናገረው ይህ ዓለማትን የፈጠረ አካላዊ ቃል እርሱ በሥጋ ተገልጦ ፍጹም ሰው ሆኖ መጥቶ ኢየሱስ ተብሎ እንደተጠራና እኛም ደግሞ ጌታችን፣ አምላካችን፣ መድኃኒታችን፣ ፈጣሪያችን ኢየሱስ ክርስቶስ ብለን እንደምንጠራው መጽሐፍ ቅዱስ ያስረዳናል። ስለዚህ ጌታችን ኢየሱስ ክርስቶስን እኛ የምናምነው አምላካችን ነው፣ ፈጣሪያችን ነው፣ መድኃኒታችን ነው፣ ሕይወታችን ነው። ደግሞም ካለመኖር ወደ መኖር ፍጥረታትን ያመጣ የዘላለም አምላክ ነው። ለሕይወቱ ጥንት የለውም፣ መነሻ መጀመሪያ የለውም። የሰማይና የምድርን መጀመሪያ የጀመረ እርሱ ነው ብለን መጽሐፍ ቅዱስ ላይ በስፋት ጠቅሰን እንናገራለን። የዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ጌታችን ኢየሱስ ክርስቶስ ዓለም ሳይፈጠር ዘመን ሳይቆጠር በፊት የነበረ አልፋና ኦሜጋ መሆኑን ሲናገር ምን አለ? አሁንም አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ በማለት ሲናገር እንሰማዋለን። ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር። እንዲሁም ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን በማለት ይናገራል። በጣም ብዙ የክርስቶስን አምላክነት የክርስቶስን ፈጣሪነት የሚያስረዱ ብዙ ጥቅሶች ብዙ የመጽሐፍ ቅዱስ ትምህርቶች አሉ። ስለዚህ እኛ ክርስቲያኖች መረዳት የሚገባን
መጽሐፍ ቅዱስ የእግዚአብሔር ቃል እውነተኛና ጤናማ የሆነው የእግዚአብሔር ቃል ስለ ጌታችን ስለ ኢየሱስ ክርስቶስ አምላክነት የሚናገረውን በሚገባ መረዳት በሚገባ ማጥናት ነው። ጌታችን ኢየሱስ ክርስቶስ እንደተናገረው የማቴዎስ ወንጌል ምዕራፍ 16 ላይ ደቀ መዛሙርቱን ሰዎች እኔን ማን ይሉኛል ካለ በኋላ መጥምቁ ነው፣ ኤልያስ ነው፣ ሙሴ ነው፣ ኤርሚያስ ነው የሚሉ አሉ ብለው የሰዎችን ምልከታ ሲናገሩ በዚያው አልተወም። እናንተስ ማን ትሉኛላችሁ ነው ያለው። ስለዚህ አሁን ነገሌ እንደዚህ ይላሉ ከማለታችን በፊት እኛ ምን ብለን እናምነዋለን የሚለውን በሚገባ መረዳት ያስፈልጋል። ይህንኑ በተመለከተ ላይቭ ላይ በስፋት እንመጣበታለን። እግዚአብሔር ከሁላችን ጋር ይሁን። ክርስትና ፈተና ነው። መንገዱም ውጣ ውረድ የበዛበት የትግል ህይወት ነው። ነገር ግን እንጸናለን ከፈተና ወዲህ የድል አክሊል እንዳለ በማመን ያዕቆብ 1:12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለእርሱ የሰጣቸውን የህይወት አክሊል ይቀበላልና። በእርግጥ ክርስትና የፈተና ህይወት ነው። ጌታችን እንደተናገረ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና። ለጌታ ያልተመቸች ምድር በስሙ ላመኑት ለቅዱሳን አልተመቸችም። በብዙ መከራና ትግል ሊያልፉ ዘንድ ግድ ብሏቸዋል። ምክንያቱም አምላካቸውን ጌታቸውን መስለው ሆነው ተከትለዋልና። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ በዮሐንስ 15 ላይ እኔን አሳደውኝ እንደሆነ እናንተ ደግሞ ያሳድዷቸዋል፣ ቃሌን ጠብቀው እንደሆነ ቃላችሁን ደግሞ ይጠብቃሉ ተብሎ ተጽፏል። ስለሆነም እኛ ካበው ህይወት አይተን በፈተና እንጸናለን። ቤተክርስቲያናችን በክርስቶስ ንጉስ ደምቃ ያማረች በብዙ ህብረ ቀለማት የደመቀች በቅዱሳን ህይወት ተጋድሎ ጽናት የከበረች በሰማዕታት ደም አጥንት የታጠረች ናትና ኦርቶዶክሳዊ እጁን አይሰጥም። ስለዚህ ወንድሞቼ እህቶቼ ልዩ ልዩ ፈተና ሲደርስብን አንደነቅ፣ እንጽና። ፈተናና ክርስትና የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ክርስትና ፈተናን ፈርተው የሚኖሩት ህይወት እንዳልሆነ ቅዱሳን ለደቀ መዛሙርቶቻቸው ያስተማሩት ነው። እስከ መጨረሻው የጸና እሱ ይድናል እንዳለ የሚፈራ አይጸናም ቶሎ ይክዳልና በሃይማኖት ጸንተን መንግስቱን ወራሾች ያርገን። የመላእክት ጥበቃ አይለየን። እናታችን አማላጅነት ከሁላችን ጋር ይሁን። ፈተና አጽንቶ ለድል የሚያበቃን ያርግልን። የአምላካችን ቅዱስ ፈቃድ ይሁንልን። መልካም ሁሉ ይቅጠማችሁ፣ ክፉ አይንካችሁ። በጸሎት እንበርታ። ዛሬ ማድረግ ያለብን እርስ በርሳችን በጸሎት መተሳሰብ ግድ ነው። በፈተና ልንጸና ያስፈልጋል። ክርስትና ከፈተና ተለይቶ የሚታይ ህይወት ስላልሆነ ፈተና ደግሞ ለኛ የድል አክሊልን የምንቀናጅበት ስለሆነ በፈተናው እንጽና። ለሃይማኖታችን እስከ መጨረሻው ዘብ እንቁም። እነዚህን ሐሳቦች ወንድማችን እስልምና ተከታዮች ካላችሁ እንደዚህ እንድትመለከቱ በትህትና ጠይቃችኋለሁ ለማለት ፈልጋለሁ። እናንተም ሐሳብ ኮሜንት ላይ አስፍሩልን። እንግዲህ ያላችሁን ሐሳብ የዛሬው ሚኒዮች ነበር። ሁዳችን አውፕን ተማራችሁበት ቁም ነገር ነው ወሳችሁበት አልተራጠረም። በቀጣይ ባሪፍ ነው አስተማሪ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ አድርጉ እንዳይረሳ። ቸር ቆዩልን።